የምትመኙ ሰው በራስሽ በኩል የምትፈልጊውን ያልኳት ዩቲዩበርም ሆነ አልሆነ ጓደኞች ትልልቅ ሰውም በራስሽ በኩል ቪዲዮም ይኖር ነው ያልኩት። ከዛ እሺ አለችኝ፣ እዛው ጋር እሺ አለችኝና እዛው አጠገቧ ደዋወልኩ። ዋንቺን በኩል ደዋዊ ያልኳት የተቀጣጠርን መሰልሽ ወደዚህ ወደ አያትን እንምጣና እናስተካከል ያለውን ነገር ብዬ ደዋወልኩኝ እኔ ሁሉም ጋር። ከዛ በቃ አንቺም ደዋዊ ምናምን አልኳትኝና እሺ ብለን ተስማማንልሽ። ከዛ ሲስተሯ አለች ታች፣ ሲስተሯ እየጠበቀችን ነው። ብቻዋን አውርታኝ ምናምን መታ ብቻዋን አታውራኝም ነበር። ያው ስልሽ ያሳምናትና ይወስዳታል ተብሎ ይቅርታ፣ ስለ ቤተሰብ አታውራ ተብዬ ይቅርታ። እና ስልሽ ነበረች ታች እህትየዋ ሰው ይሄን ነገር ተስማማንና ከፍቅር ጋር እኔ ደውዬላቸው ስለነበረ በቃ እኔ እዛ ሄጄ እጠብቃችኋለሁ፣ አንቺም እህትሽ ስላለች ከእሷ ጋር ያው እህቷ ስላለች ከእሷ ጋር ተያይዛችሁ አብራችሁ ኑ አልኩኝ። አብረን መሄድ ስለማንችል እኔና ፍቅር ከዛልሽ ሄድኩና እኔ ያለውን ነገር ሴት አፓረኩኝ፣ አመቻቸው ሰዎቹን ቦታውን ምናምን ዝግጁ አደረኩና በእኔ በኩል በእሷ በኩል ያለን ሰው ትጠራለች። ከዛ የሆነ ሰዓት ላይ ደወለችልኝና በአንተ ሀሳብ አልስማማም አለች። ኦልሬዲ ወርዳ ሲስተሯን አውርታት ምናምን ነገር ማለት ነው። ከዛ በአንተ ሀሳብ አልስማማም አለች። ከዛ ለምን ምናምን አልኳትኝ። እንዲህ ምን ችግር አለው? አሁን ስለፈለግሽው እኮ ነው አልኳትኝ። አሁን እፈልጓለሁ ሽማግሌም እኮ ብዬሽ ነበር፣ አሁን ካልሆነ ስትይኝ እኮ ነው ይሄ ጓደኛውን አማራጭ ያመጣሁልሽ አልኳትኝ። ከዛ አልፈልግም አለች። በቃ የሆነ ጊዜ ላይ እንደዚህ አድርገን በጠበቃ ስልሽ ስታወራኝ ምናምን እንትን ነው ዲስሪስፔክት እያደረገች ነው የምታወራኝ ምናምን ነገር። እኔ ብቻ ተይው አያስፈልግም። በሰዓቱ የሆኑ ነገሮችን እያስኩ ነበር፣ ማስረጃዎች ምናምን ነገር። እኔና ፍቅር ሰላም ስንሆን ነው ነገሮች ያጠፋፋሁት። አሁን ይሄ ነገር ይመጣል ብዬ ስላላሰብኩ ማለት ነው። ስለዚህ እንደዛ አውርቼ ከሄድኩ በኋላ እንደዛ ስትለኝ እንዴ ጓደኞቼን እኮ ቀጥሬያለሁ እየመጡ ነው ሁሉም፣ ለምን እንደዚህ ታደርጊያለሽ? ነው አልፈልግም፣ በቃ የራስህ ጉዳይ ምናምን አለችና እንዲህ በጠበቃ ምናምን አለች። እንዴ ጠበቃ ሌቭል ላይ ለዚች ትንሽ ነገር ለምን ጠበቃ ሌቭል ላይ ትደርሻለች? ይሄ እኮ ተራ ነገር ነው ምናምን፣ በእነሱ ፊት መስጠት የምችለው ነገር ነው አልኩት። አይ በቃ የራስህ ጉዳይ ምናምን፣ እየመጣሁ ነው እንደውምሽ እቃዬን ልወስድ አለችኝ። ይሄ የቀራት ልብስ ገባሽ? የዛን ቀን ማለት ነው እየመጣው ነው እንደውም ከሲስተር ጋር እየመጣን ነው። እቃዬን ልወስድ ማን አለ ምናምን፣ ቡክ ያለ ብራዘር አለ ደግሞ ቤትሽ ነው ገብተሽ የፈለግሽውን ነገር ማድረግ ትችያለሽ ና አልኳት። በቃ እንደዚህ ያለችኝ። ተመነጫጭቃ ምናምን ዘጋችሁ ስልኩን። መታ ቤት በስነ ስርዓት ልብሷን ወሰደች፣ ልብሷን ምናምን ወሳሰደችና የዛን ቀን ማለት ነው ወሳሰደችና ከዛ በኋላ ምናምን ደውላልኝ አታውቅም ለረጅም ጊዜ ደውላልኝ አታውቅም ምናምን ይሄ 15 ቀን ምናምን ብቻ አትደውልልኝም እነዚህ ነገሮች ከተፈጠሩ በኋላ ማለት ነው። እና እነዚህ ነገሮች ያደረግኩትኝ ይሄ በሚባለው ልክ የሆነ ነገር እንትን ብለን አይደለም። አሁን የተፈጠረው ነገር ነው የተፈጠረው። ገባች? እንዲህ ያደረግን እንጂ በሰዓቱ ስምምነታችን ጭራሽ ትልልቅ ሽማግሌ ጉዳያችን ሽማግሌ ይዞ ስለነበር ትልልቅ ሽማግሌዎች ጋር ላ እንትን ብለን ነበር። ግን ድንገት መጣ። በቃ በአንተ ሀሳብ አልተስማማውምሽ እንዴ? ሁሉንም እኮ ፍላጎትሽን አሟላውልሽ። ሽማግሌ ይቅር ስትኝ እሺ ይቅር አልኩኝ። በቃ በጓደኞቻችን በቪዲዮ ስትኝ በአንቺ ሀሳብ ተስማማው። ምንድን ነው በቃ እንደፈለግሽ እየሆንሽ ነው፣ በጣም ታገዝኩሽና አልኳት። እኔ ሁላ ሪከርድ ነበረኝ እኮ የሁሉም ነገር። ሜቢ ሌላ ጊዜ አስፈላጊ ከሆኑ ካልጠፉ አመጣቸዋለሁ። እና እዚህ በዚህ ልክ እንጂ የሆነ ነገር እንትን ተብሎ ምናምን አልነበረም በሰዓቱ ሀቢባዬ። ስለዚህ ያልመለስኩት ጥያቄ በአንቺ በኩል ያልመለስኩት ጥያቄ ካለ ከያዝኳቸው አንዴ መጣው። እሺ ትሰሙኛላችሁ? ፊቴ ልታጠባ እንዴ? እሺ ሙሉ ጥያቄዎቹን እሷ ያቀረበችውን መልሰካል። ስለዚህ አሁን ደግሞ የእሷ ተራ ነው። እኔም ለእሷ ያዝኳቸው ጥያቄዎች አሉ።
ከዛ በኋላ 15 ቀን ሙሉ አልደወለችም። ከዛም በኋላ በቃ ተደዋውላችሁ ተገናኝታችሁ ማታቁም አለቀ ሪሌሽንሽፓችሁ። ከዛም በኋላ ለመጨረሻ ጊዜ ያወራችሁት የዛኔ ነው በዚህ ጉዳይ። ተገናኝተን ምናምንማ እናውቃለን እንጂ እንትን አይሚን ስለ ቻናሉ አሁን ኦልሬዲ ከተለያያችሁ 11 ወር ሆኗችኋል። ምሳሌ ስለ እነዚህ ፕሮሰሶች የሚቆራረጠው ከምን ነው? ሰው መጣ በመሀላችን። አንድ የስልኩን ይዛብኝክ ፖስት ፖቱን ወስዶብካል። አዎ ለዛ ነው እኔ ነኝ ሀቡዬ። ከአንተ ነው የሚቆራረጠው። ከአንተ ነው ስታፕ ተባርጎ ከአንተ ነው የሚቆራረጠው። ፏድ ከአንተ ነው አለ። ይኸው የሆትስፖቱ ስልክ ይኸውና እዚህ ነው። ኦኬ አዎ ያው ልክ። ስለዚህ የዛን ጊዜ በቃ ከዛ በኋላ አንተ በጠበቃ አልተስማማክም። በጠበቃ ያልተስማማክበት ምክንያት ደግሞ አጥጋቢ አይደለም እንደተናገርከው፣ ዝም ብለህ ነው በጠበቃ። ለምን ምንድን ነው ምክንያት? አሁን ለምሳሌ እሷ ልንገርክ ያልተስማማችበትን ምክንያት ልንገርክ። እሷ ያልተስማማችሁ በሰው ያልተስማማችሁ ሰው ይቀየራል። ነገ ለእኔ ወይ ለአንተ አግዘው ይቀየራሉ፣ ይገለበጣሉ። ስለዚህ እኔ ሰው አላምንም። እኔ ማምነው ዶክመንት ነው። በጠበቃ እንፈራረም አለች። ይሄ ደግሞ አጥጋቢ ነው አይደለ? ከህግ በላይ ምንም የለም። ሀቡዬ በዚህ ልክ አይደለም ያወራ ነው በሰዓቱ ስልሽ። ይሄ አሁን በዚህ የሰው ልጅ አይታመንም ምናምን በሚል ልክ አይደለም ያወራ ነው። ስለ እውነት ነው የምናወራው። እኔ ወላሂ ነው የምልሽ፣ ሪከርድ ነበረኝ ስልሽ ነበረኝ። በዚህ ጉዳይ ካገኘኋቸው አመጣቸዋለሁ። በዚህ ልክ ሳይሆን ይሄ ተቆጥታ ምናምን ነገር ነው ያወራችኝ ስልሽ። በጠበቃ ይሁን ውስጥ ብላኛለች እኮ። ምንድነው ተቆጥታ ምናምን አንተ ያልተስማማ ፍላጎት ስል አጥጋቢ በጠበቃ ይሄ አልስማማ ምናምን እኮ አይደለም የተባባል ነው። ምንድን ነው ሆ ያልኳትኝ እንዲህ እዚህ ሌቭል ላይ ምናምን ምን አደረሰሽ? ይሄ እኮ በጣም ሲምፕል ነገር ነው። ትፈልጋለች። ምክንያቷ በጠበቃ ምንድን ነው ከህግ በላይ ምንም ነገር ስለሌለ የመጨረሻው ትልቁ ነገር የሰው ልጅ በህግ ሌቭል የሚታዩ ከሆኑ ብዙ በህግ ሌቭል ማየት የምትችላቸው ብዙ ነገሮች ነበሩ። ገባኝ። ይሄ ለእሷ የማትደራደርበት ነገር ቻናሏ ስለሆነ ምክንያቱም ቻናላችሁ ሶሪ ቻናላችሁ ቅድም አንተ ማምልጦ የእሷ ብለካል። ባይዘ ወይ ለእሷ ብለሃል እና የኔ ቻናል ላይ 81 ቪዲዮ ብቻ ነው የፖስተትኩትኝ ለእሷ ቻናል ግን ምናምን ብለሃል አንተ ራስህ ቅድም እና እንዳላቋረጠ ብዬ ነው ዝም ብዬ ያለፍኩት። እና እሷ ደግሞ አቅሟን ስለምታውቀው ዩቱብ መተዳደሪያዋ ስለሆነ ዩቱብ ቻናሉን ብቻ ጠየቀች። ሌላውን ንብረት ሁሉ ትታ አንተ ራስህ አልጠየቀችኝም። ብትጠይቀኝ ምናልባት ሰጣት ነበረ። መኪና ንብረት ብያታለሁ። የፈለገችውን ነገር በዚህ ይኸውልሽ ሀቢባዬ፣ ሽማግሌ የያዘው ነገር ቀልድ አይደለም። ሽማግሌ ግን ህግ ይበልጣል። ከሽማግሌ ግን ህግ ይበልጣል አይደል? ትቆራረጣለህ ወይኔ ኔትወርኩ ተቸገርን። ኔትወርክ እሷም እንትን ትበልና አቦይ እሱ የተቆራረጠ ስለሆነ እሷም ያላትን ነገር ትናገርና እዛ አጠቃላይ ሲጀመር የእሷ ተራ ነበር። ፊት ልታጠብላ ሄዳ እኮ በመሀል እኔ ጥያቄ ምን አንስቼ ነው። እና እስከዛ ግን ዳታ ብትሞላ ጥሩ ነው ፏድ። እሺ አሁን የፍቅር እንዲሰማክ እንዳይቆራረጥ ዳታ ብትሞላ ጥሩ ነው። አለክ ግን እየተቆራረጥክ ነው። የእሷ እንዲሰማክ ዳታ ብትሞላ ጥሩ ነው። ሙላ ዳታ። የእናንተ እኮ ይሰማኛል። እኔ አዎ፣ ያንተ ግን እኛ አይሰማንም። ብዥ ብሏል። አይኔ ነው ወይስ እሱ ነው? አዎ ብዥ ብሏል። ለእኔም ብሎኛል። የኔ እኮ አለኝ እኮ አንሊሚትድ፣ ግን እንትን የኔ ቴሌ ስለሆነ እየሰራልኝ አይደለም። አሁን መጥቷል። አሁን መተካል። አሁን የፍቅር ተራ ነው። አዳምጣት። ዋናው ይሰማክ ብቻ። ጥያቄሽን ጨርሽ? እኔ ጨርሻለሁ። ወደ ፍቅር እንሂድ። ፍቅር ጀምሪ። ይኸው አሁን አያቋርጥሽም። አየሩ ያንቺ ነው ማሪ። ቴንክ ዩ
በመጀመሪያ እናንተ በጣም ብዙ ደስ የሚል ቀናቶች አሳልፈናል። እነዛውም በጣም ስትራግል የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ ይዞሩት። ስፔሻሊ በጣም ነው የተጎዳሁት፣ በጣም ነው የተሰቃየሁት፣ በጣም ነው ያሰቃየኸኝ። ግን ደግሞ ገባ አሁን እዚች ጋር መልስ የምሰጠው ለእያንዳንዱ ላወራኸው ነገር ባይዘወይ መልስ አልሰጥም። እሱ ላወራሽ ነገር ሀብዬ እዚህ ጋር ላወራው ነገር በሙሉ መልስ አልሰጥም። አስፈላጊ ነው ብዬ መልሰውን እመልሳለሁ። ምክንያቱም እኔ እዚች ጋር ይሄ ድራማ የምገርብበት ገባሽ። ባለፈውም ሽምግልና ጊዜ እንደዚህ ነው የተደጋገመው። ለእናንተ አሁን አዲስ ታሪክ ነው፣ እየሰማችሁት ነው። እኔ ያቀለሸለሸኝ ታሪክ ነው ገባሽ። ሁሌ የሆነ ነገር በተጠየቀ ቁጥር የተጠየቀው ሌላ የሚመልሰው ሌላ ነው ገባሽ አይደለም። አሁን እንዳልንሽ ነው የጠየቅኩት ጥያቄ የሁሉ ሰዓት አይፈጅም ነበረ፣ የሁሉ እንትን አይልም ነበረ፣ ቀጥታ የሚመልስ ነበር። በመጀመሪያ ልጅ 11 ወር ውስጥ ሁለቴ ነው ያየሁት አለ። 7 ወር ሙሉ ማለት ነው። መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይ ልጄ እንዴት ናት ደህና ናት ወይ ብሎ አያውቅም ገባሽ። አያውቅም። ይፖስታል ነው ግን ቲክቶክ ላይ ይፖስታል። ልጅ ናፈቅሽኝ የሆነ ነገር ብቻ ብዙ ነገር ድራማ አለ። ይሄ ምንድን ነው? አላሳይም ብላ ደብቃኛለች ስላለ ነው የመለስኩልሽ። እና መጀመሪያ ደግሞ እኔ ይሄ ነገር በሁለታችን እኔ ብዙ ስለ ልጄ ማውራት አልፈልግም። የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝ እና ይሄ ነገር ደግሞ ልጅ አድጋ ታየዋለች ገባሽ። ሚዲያ መጥፎ ነገር ነው፣ ይቀመጣል፣ ታየዋለች። ስለዚህ እኔ ይሄንን ነገር አልፈልግም። እኔ ለእሷ ምነግራት ታሪክ ስላለ እዚች ጋር እንዲህ ዝም ብዬ አይደለም። ይሄ ብቻ ትረጅኛለሽ ብዬ አስባለሁ። ያው የልጆች እናት ነሽ አንቺም። እኔ እናንተ እንደጀመር ነው እኔ እናንተ እንጨርሰው ነው ያልኩት ገባሽ። እኔ እናንተ እዚሁ እንደጀመር ነው እዚሁ እንጨርሰው። እንኳን ልጅ እንዳለን አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች ገባሽ። እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔል የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጄን ፎቶ ተጠቅሞ ነው ገባሽ። ከዛ ምንድን ነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝም። እሱ እኮ በሚዲያ ያውልሽ ወደ ረዥም ጊዜ ጠፍተናል። ከተጣላም በኋላ ሁለታችንም ወደ ሚዲያ አልመጣንም ገባሽ። ጠፉ እየተባለ ብቻ ነበር የነበረው። ከዛ ይሄ ሚዲያ ላይ እሱ ለመጀመሪያ ጊዜ ከጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ለቀቀ። እያለቀሰ ጥላኝ ሄደች፣ እስካሁን ዋሽቻችሁ ነበር ልጄ። ይህ አሁን ያለውን ታሪክ ብቻ ዛሬ ደገመው። ከዛ እኔ ነገ ገባሽ አሁን ፎቶዋ ያለኔ ፍቃድ የወጣ ልጅ ነገ ቪዲዮዋ ነው የሚወጣው። ሌላ ምንም ነገር አላሰብኩም። ማርያምን ሄድኩኝ፣ ቤት ሄድኩኝ፣ አላየንም ቪዲዮ ሲሉኝ በስልክ ከፍቼ አሳየዋቸው። ይኸው እንደዚህ አይነት ቪዲዮ ተለቋል፣ ስለዚህ ልጄን ስጡኝ። አይ ልጄን አልሰጥም፣ በሽማግሌዎች ነገ ነው የምሰጥሽ ሲሉኝ፣ እንደዛ ከሆነ በሽማግሌዎች ከእናንተ ሳይሆን የምቀበለው እራሱ አዲስ አበባ መጥቶ ነው አልኩኝ ገባሽ። አንድ ነገር ልንገርሽ፣ ሴት ልጅ በጣም ስታፈቅር ደንቆሮ ነው የምትሆነው፣ ማንንም አትሰማም ገባሽ። እኔ ደግሞ ድንቁርናም ድድብና የሚባል በጣም በቃ ብዙ ነገር ነበረብኝ። አላቅም እኔ ያን ጊዜ ሳስበው ለራሴ ይገረማለሁ። ፍቅር በዚህ ልክ እላለሁ። እና ምንድን ነው ሶሪ በጣም ይቅርታ። ይሄ በንጋታው ስሄድ እኔ ከእሱ ጋር ነው እንጂ ሽምግልና ከሌላ ሰው ከማንም ሰው ጋር አልፈልግም። ስለዚህ ነገር ራሱ አዲስ አበባ ከመጣ ችግር የለም፣ ካልሆነ ግን በህግ ነው መሄደው ብዬ ነው የመጣሁት። ከዛ ሽማግሌ ሆነና እሱ ቅድም ምንድን ያለው ሽማግሌዎቹ በተሰበሰብን በንጋታው ልጅ የተደበቀብኝ ብላ ወጣችን አለኝ። አይደለም እንደዚህ አይደለም። ሽምግልናው ላይ ቀጣይ ሳምንት እኔ አሁን በጣም ልነግርሽ የምፈልገው ነገር ምንድን ነው፣ ሴት ልጅ በጣም ከወደደችሽ ያፈቀረችውን ሰው ስጠላው እንደዛው በዛው ርቀት ያህል ነው የምትቀብረው ገባሽ። እኔ አንገሽግሾኝ በቃኝ ብዬ የወጣሁበት እንትን ላይ እንትና ለመነኝ አልመለስም
ገባሽ? እኔ የራሴን ጉዳቴን ስለማውቀው ምን ያህል ለልጅ ብዬ የተሰቃየሁትን ስቃይ ስለማውቀው ማለት ነው። እዚች ጋር ስሜታዊ ምናምን መሆን አልፈልግም። ግን ደግሞ ምንድነው በሳምንቱ ተቀጠርን። ያው ሽማግሌ መጀመሪያ ሊወስን ሳይሆን ሊያስታርቅ ነው የሚሞክረው። ገባሽ? እኔ ምንም አልፈልግም፣ መታረቅም ምንም አልፈልግም። እዛች ጋር ልጄን ነበር እያልኩ ዩቲዩብም የዛን ጊዜ ጥያቄ ላይ አልነበረም። ባይዘው ልጄን ብቻ ነበር እያልኩ የነበረው በሰዓቱ ማለት ነው። ከዛ በሳምንቱ ከሱ ወገን ያሉት ሽማግሌዎች አስቢው፣ እኔ ከቡታጀራ እዚህ እየተመላለስኩ ነው እንትን የምለው ማለት ነው። ቀሩ ስልክ ሲደውል አያነሱ፣ ምን ሲባል አያነሱ። ከዛ መጥቼ እንደዛ ሁሉም ሲዘጋጋብኝ ነው መጥቼ ቪዲዮ የሰራሁት። ልጄን ተከልክያለሁ። እኔ ብዙ ነገር መከልከሌን ሳያንስ ልጄን እንዴት እከለከላለሁ ብዬ ነው ያንን ቪዲዮ የሰራሁት። መጀመሪያ ግን እሱ ነው ቪዲዮ የሰራው። ገብቶሻል አይደለ ሀቢባ? አቤት። አታቋርጣት። እሷ አልፈቀድላት የምታቋርጥ ቀሩ ያለችው ምን ማንን ነው? አልፈልግም። ሽማግሌዎቹ ስልክ አያነሱም ነው ያለችው። ጠፉ ሽማግሌዎቹ። የቀጠሮ ቀን ተሰጡ። ሲደወል አላነሱም ምናምን። እንዴ ሲደወል አላነሱም ሽማግሌዎቹ በቀጠሮ ቀን። እሺ ችግር የለም። እሺ ታዩ። አንደኛ በሽምግልናው በንጋቱ አይደለም ቪዲዮ የሰራሁት። እኔ የራሴ ምክንያት ስላለኝ ነው እዛች ጋር ቪዲዮ የሰራሁት ማለት ነው። እዚች ጋር አሁን የሆነ ቪዲዮ እንደዚህ የሆነ ነገር ያለው ነገራቶች ቢያንስ በትንሹ ልመልስ ብዬ ነው እንጂ እያንዳንዱን ነገር እኔ ስመልስ እዚች ጋር ጭንቅላቴ አይበጣጠስም። ገባሽ? በቃ አሁን በጣም ስሜታዊ ሆኛለሁ። ማርያም በጣም ተረጋግቼ ለማውራት እየሞከርኩ ነው ያለሁት። እዚች ጋር እኔ ያልኩት ዩቲዩቤን ሲም እና በንብረቶች ዙሪያ ስለማውራት ነው እንጂ ስለሌላ ነገር አይደለም። ግን በቪዲዮ መስራት በመጀመሪያ እሱ ነው ልጄን ሳያስፈቅድ ከነ ፎቶዋ ከነ ሁሉ ነገር ያወጣው። ለዛ መልስ ደግሞ እኔ ቪዲዮ ሳልሰራ ሄጄ በስነ ስርዓት ቤት ጠይቄ ሽማግሌዎች እንዲህ ሲሉ ሽማግሌዎች ስልክ ስላላነሱልኝ መጥቼ ተናገርኩኝ። ለማንም ልናገር አልችልማ በሰዓቱ። ገብቶሻል አይደለም? መብት አይደለም ነው በልጄ ቪዲዮ መስራት። ያለ እኔ ፍቃድ አትችልም ማለት ብትመካከሉ ስንት ቪዲዮ ሰርተሻል? አልተወሰነልህም። አንዴ በእናትህ ህግ የሚያቅሰው ወይ 50-50 ስለሆነ እናትና አባት ግማሽ ግማሽ ስለሆነ ላይክ ብትነጋገሩ ሁለታችሁም እንጂ ሁለታችሁም መብታላችሁ። ግን በጣም ብዙ ቪዲዮ የሰራችሁ እሷ ናት በልጅ። ኦኬ ስለዚህ ሁለት ቪዲዮ ነው የሰራሁት። ገብተህ ማየት ትችላለህ። ሁለት ቪዲዮ ነው የሰራሁት። ፎቶዋን ስለለጠፍኩ ነው እኔ እንደዚህ የተናገርሽኝ። እኔ ደግሞ ፎቶዋን ለጥፍ ያላቅም። አንደኛ ዛት መታ ቪዲዮ ሰርታለች እኮ። እሺ ፍቃድ ጠይቃኛለች። ቆይ ያንቺ ይበልጣል። አንቺ ደግሞ ይዘሻት ነው የሰራሽው። ስለዚህ ቪዲዮ ሰርታለች። ላስረዳሽ። እኔ ላስረዳሽ። ፉአድ አታቋርጠኝ። ነጥብ ያዝና ነጥቡን እኔ እንደምጽፈው ጻፍና በተራክ ትጠይቃታለህ። አሁን ለምነግረው ጥያቄ አሁን እመልሳለሁ አይደለ? አሁን ለምመልሰው ብቻ ይመልስልኝ። እሺ በኋላ ድጋሚ አሁን ሌላ ታሪክ እንዲያወራ አልፈልግም። ሌላ ታሪክ አላወራም። ለአንተ ረጅም ሰዓት ነው የሰጠንህ እኮ። ህዝቡም እኮ ይፈርዳል። ረጅም ሰዓት የሰጠንህ ሚዲያ ላይ ያለ ነገር ነው አይደለ? ኦዲየንስ የሚያውቀው ነገር ነው አይደለ? እዚች ጋር እኔ ስለ ቪዲዮ ለዋሻክ አልችልም። ሁሉም ነገር አለ። ከዛ ልንገርሽ እኔ ሁለት ቪዲዮ ነው ሰርች የማውቀው። ሁለቱንም ቪዲዮ አንዴ ሰጠኝ፣ አንዴ ይሄ ተወሰደብኝ የተደበቀብኝ ነው። ሁለት ደግሞ ስቀበል ዘጋው። አውርቼ አላውቅም። ሁሌ የሆነ ሰዓት ላይ ታወራለች እየመጣች ስላለ ነው። እመቤቴን ቪዲዮ ካለን እቀጣለሁ። ነጥብ ላይ ለአውዲየንሶችሽ እንኳን ደስ አላችሁ ልጃችንን አስመልሰናል ብለሽ ቪዲዮ ሰርተሻል? አዎ ሰርቻለሁ። ምክንያቱም እነሱ ነበሩ ከጎኔ የሆነው ሲከራከሩልኝ የነበሩት። እኮ የሆነ ተጠፋሽ ጠላት ጠልፎ ይቅርታ አንተን ግን አልሰደብኩም። ይሄ የእሱ አረዳድ ነው። እሱ የእሱ አረዳድ ነው። እኔ ከጠላት አስመልሰናል ምናምን ሳይሆን አይደለም። እንኳን ደስ አላችንን አስመልሰናል ስትይ የሆነ ተጠልፋብሽ ህዝብ ድምፅ ሆኖሽ እኔ በዘነታች መግባት አልፈልግም። ግን ደግሞ በአጠቃላይ አንዴ ልመልስልሽ እና
እየተቆራረጠ ኖ ከጠላት አካል ምናምን አይደለም። እኔ ያልኩት እንኳን ደስ አላችሁ እንኳን ደስ አለን። ምክንያቱም እንደዛ ተሰምቶኝ እንደዛ ሳለቅስ እነሱ ነበሩ ሲያባብሉኝ የነበሩት። ሰት ልጄ ተደብቆ ነበር፣ እያገኟት አልነበረም፣ ተደብቃ ነበር። ሳገኛት ደስ አለኝ፣ እንኳን ደስ አላችሁ፣ እንኳን ደስ አለኝ፣ ልጄን አግኝቻለሁ ብዬ አመሰገንኩኝ። ከዛም በኋላ አንስቼ አላቅም፣ ስለ ልጅ ስለምንም አንስቼ አላቅም። ግን የሆነ ሰዓት ላይ ምን አረገ እኔ መቀሌ በሆነ ሰዓት ላይ ሄድኩኝ። አዲስ አበባ አልነበርኩም ግን አዲስ አበባ ላይ ሳልሆን ልጅ የሽምግልናው መጨረሻ ላይ ልጅ ላንፖስት ቃል ተገባብተን ነው የተለያየ ነው ማለት ነው። ከዛ እሱ ከልጁ ጋር የተነሳውን ፎቶ ከልጃችን ጋር የተነሳውን ፎቶ ማለት ነው ፖሰተ፣ እመቤቴን ፖሰተ። ልጄ ስታድጊ ብዙ ምነግርሽ ታሪክ አለ ምናምን ብላ ምናምን ብሎ ብዙ ታሪክ ፖሰተ። ገባሽ? እኔም ዝም ምን ያልኩት በቃ የዛን ጊዜ እሺ ብዬ ዝም ምን ያልኩት የዛን ጊዜ ራሱ ይሄ ዞራ መታ ቪዲዮ ትሰራብኛለች የሚለውን ጊዜ እንደዛ ቪዲዮ አልሰራሁበት። በሽማግሌ የተስማማችሁትን ቃል አፈረሰ ማለት ነው። አፈረሰ። እሷም ቪዲዮ ፖስት አለች ሲል በኋላ ነው የምትመልሰው። ፏድ እሷ መቻ በራችሁ ብቃ እንዴ አታብሪያ ናት። አንተ በሽምግልናው መሀል ወጥታ ቪዲዮ የሰራችሁ እሷ ናት። እኔ ግን ስጦታ ተሰጥቶኝ ነው የሰራሁት። አይጣፍ ታዩ በቃ ታዩ እውነት ምናምናለች እንጂ ጠፍታ አትቀርም። ባይዛዊ ትወጣለች። እኔ በቃኝ በቃ እኔ ይኸውልሽ እግዚአብሔርን ጠዋት የሚካኤል ዳቦ በበላው ነኝ። እስካሁን ባዶ ሆዴ ነኝ። ከከሳት ጀምሮ እሱን ቁጭ ብዬ እየጠበቅኩ የነበረው እዚች ጋር ምንም ነገር ሳይሆን እውነትን ብዬ ነው። ግን እኔ ደግሞ አለ ቅድም ዩቲዩባችን አለ አይደለ? እኔም ደግሞ የእሱም ዩቲዩብ ዩቲዩባችን ነው ማለት ነው። ዩቲዩቤ ስትል ነበር እና እኔም ደግሞ ዩቲዩቡ እና ዩቲዩቤ ነበር እያልኩ ነበር። ስለዚህ ሁለቱም ዩቲዩባችን ነው ማለት ነው። ገባህ? የአንቺም ዩቲዩባችን ነው ማለት ነው። አሁን አንቺ ጋር ያለው አልክ እኮ። እንደዛ ከሆነ የአንተም ዩቲዩባችን ነው አልኩክ። ያው የኔም ያንቺ ነው። እየሰማኸኝ እንጂ መልስ ለመመለስ አልቸኩል እኮ። የኔም ያንቺ ነው። ያንቺ አሁን የምትሰሪበትም የኔ ነው። አሁን የምትሰሪበትም አዎ የምሰራበት አንተ ምን አድርገህልኛል? ምን አድርገህልኛል? በኋላ ክሬት ያደረገችው ከተለያያችሁ በኋላ የከፈተችው ዩቱብ ቻናል። ታዲያ የትኛውን ነው እሷ የጠየቀችዋል? እሷ አብራችሁ እያላችሁ የከፈታችሁትን ነው የምትለው። ያኛው ከፍተነዋል። ቪዲዮ ፖስት እያደረግንበት አልነበረም። መቁጠር ትችያለሽ ገብተሽ። ገንዘብ ይሰራል ቀራም ልንገርህ የእሱም ገንዘብ ይሰራል ነገር የለም። አንደኛ ኦዲየንሶቼ ስላዘኑልኝ ምናምን ከፈትኩኝ ዩቱብ ነው ያልከው ቅድም አይደለም። ይኸውልሽ ከኔ 100,000 ከመግባቴ በፊት 10 ቪዲዮ እኔ 100,000 ሲገባ ለፉአድ ቪዲዮ እንከፍታለን፣ ለቪዲዮ ቻናል ለፉ ቻናል እንከፍታለን፣ ለሱ ቻናል እንከፍታለን እያለ እኔ 100,000 ስገባ ነው ቻናል ከፍቼ እየሰጠሁት። ከዛ ግን ቪዲዮ ይኸውልሽ የሱ ነገርኩሽ። አንቺ ከፍተሽ ነው የሰጠሽኝ ለእኔ። ቪዲዮ ማየት ትችላለህ። ቪዲዮ ገብተሽ ማየት ትችላለህ። እኔ ቪዲዮ ስላለ ከፍተሽ ነው የሰጠሽኝ። አዎ እና ሀቢባ እንደ ዩቲዩብ አይዲያ ነው እንደዛ የሚሰራው እንጂ አንቺ ከፍተሽ ለእኔ ለምንድን ነው የሚያቋርጠኝ? በመድኃኒዓለም አብረን እየኖርን አብረን እየሰራን ይኸውልህ ፏድ አዳምጠኝማ ወንድሜ። አንተ ረጅም ሰዓት ስታወራ ህዝቡ ራሱ በቃ እያለ ኮመንት ላይ ረጅም ሰዓት ስታወራ እኔ እንደዚህ እያለ የሰማሁት እንደዚህ እያለ የሰማሁት አንድ ጊዜ ባቋርጠው እንዴት ነው የጮኋችሁ? አታቋርጥ። አንዴ ስታቋርጥክ ተጭነናት ደግመሽ እንዳታቋርጩ ነጥብ ያዥ ብለናት አላቋረጠችክም። ፏድ እባክህ አታቋርጣት። ቀጥይ ፍቅር። ሶሪ ይቅርታ ስላቋረጠሽ። ችግር የለም ግን ከአሁን በኋላ እንዲያቋርጠኝ አልፈልግም። ይኸውልህ አሁን ለእያንዳንዱ ነገር እኔ እንደዚህ ዓርብ ዕለት እንደዚህ፣ ሰኞ ዕለት እንደዚህ፣ ማክሰኞ ዕለት እንደዚህ እያልኩኝ መከራከር አልፈልግም። አቅሙ የለኝም ስለሰለቸኝ ማለት ነው። ድራማ ስለሰለቸኝ እዚች ጋም እኮ ዛሬ የመጣሁበት የዛሬ የ11 ወር የ12 ወር ነገር ልገርብ ሳይሆን የመጣሁት ስለዚህ ቻናል ስለተሸጠው ቻናል ዲቴል ማወቅ ስለፈለግኩኝ አላቅም አልክ። ሶ ሲሞ አላልክ ስጠኝ ነው ያልኩት። ሌላ ምንም ያልኩት ነገር የለም። በቃ አይደል? ሌላ ያልኩት ነገር አለ? በቃ መድኃኒዓለምን ምንም ያልኩት ነገር የለም። ገባሽ? እሱ ነው ለዚች ጥያቄ
ጥያቄ ነው እንግዲህ ከ9 ብለን ያለ ነው አይደለም። በቃ እኔ ሁሉን ነገር ይሁንለት፣ ግን እቺ ቀን አትረሳም። መድኃኔዓለምን አትረሳም። ለእኔም ለአንተም ብዙ ሰውም አለ አይረሳውም። ገባ ነገ እናሱ ነፏል በጣም ልንገርሽ ያልሽ እኔ እና እሱ ክፉም ደግም ብዙ ነገር አሳልፈናል። ከዛም በላይ ደግሞ ልጅ አለችን። ገባሽ? ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እኔ ብዙ ነገር ማውራት አልፈልግም። ገባሽ? እዚች ጋር በጣም ብዙ ነገር እኮ ማውራት እሱ ያለውን ነገር እኮ አይደለም እሱ ካለው እሱ ያለው አሁን እንደዚህ ሆነ እንደዚህ ሆነ እና ያለው እኔ ሰኞ እንደዚህ ሆነን ማክሰኞ እንደዚህ ሆነን በዕለተ ቀኑ እንደዚህ ሆነ ማንም አያቅተው ስለማልፈልግ ነው። ፕራይቬት የራሴ ላይፍ ሲወጣ እንዲወጣ ስላልፈልግ ነው። እዚች ጋር ያመጣን ርዕስ አለ አይደለም? ዩቲዩብ ነው ያመጣን ርዕስ። እዚች ጋር ያሰባሰበን እኔንም እሱንም እዚች ጋር ያገናኘን ዩቲዩብ እና ሲም ካርድ ነው። ሲም ካርዱ አዘግቶ እሱም እጅ ላይ ከሌለ ነው የምልሽ፣ አዘግቶ በመታወቂያው የ3 ደቂቃ ስራ ነው። ቴሌ ላይ ሄደሽ የ3 ደቂቃ ስራ ነው መስጠት። ሌላ ምንም አልፈልግም እና የቲክቶኩንም የሌላ ነገሮችን ታውኩኝ፣ ችግር የለም። የባንክ ስቴትመንቶቹ አሁን ያለው ቻናልሽ እጅሽ ላይ ያለው ቻናልሽ ስንት ሰብስክራይበር አለው? እግዚአብሔር ይመስገን 86,080 እንደዛ። እሺ፣ ስለዚህ አሁን እኛ እሱን እንጠይቀዋለን ፉአድን ሴም ካርዱን አዘግቶ እንዲሰጥሽ። ሴም ካርዱን አዘግቶ ለመስጠት ፈቃደኛ ካልሆነ እኛ አሁን ያለሽን ቻናል የነበረበት ይሄኛው ስንት ነው 193,000 ማድረስ እንችላለን። ሁላችንም ሰብስክራይብ ካረግንሽ ቻናል ነው ያድጋል። ምን ትያለሽ? እናንተ ብትስማሙ እንዴ ባይዘዌ ማለት ነው። ይኸውልሽ አንድ ነገር ልንገርሽ ሀቡ፣ እኔ መቤቴን ማልክደው ነገር ልንገርሽ። አንደኛ ቢያንስ የሁለታችን ነው አለ፣ ችግር የለም። ምክንያቱም እሱም ለፍቶበታል፣ እኔም ለፍቼበታለሁ። በሁለታችንም ቻናል ሁለታችንም ለፍተናል። ገባሽ? እኔ ትልቅ ነው የእሱ ትልቅ ነው አልልም። ገባሽ? ቢያንስ እሱ ቢጠቀምበት ለምን ብዬ እናደዳለው እንጂ እኔ እንደዚህ አንቺን አፈላልጌ አንቺ ጋር አልመጣም ነበር፣ እስከዚህም ሰዓት አልቀመጥም ነበር። ግን ደግሞ እኔ የለፋሁበትን እኔ ደሜ እየፈሰሰ የሰራሁበትን የተረገጥኩበትን የሞተው አባቴ ስሙ የተነሳበትን ዩቲዩብ ሌላ ሰው ሲሰራበት ማየት አልችልም። እኔ በተቻለኝ መጠን እግዚአብሔር ሪፖርት ነው የማስደርገው። ሀቆስ እናደርጋለን ሁላችንም። ይሄማ ግዴታ ነው። ሌላ ሰው ከአንቺና ከዛ ደግሞ ልንገርሽ፣ እዚህ ቻናል ላይ ቪዲዮ ሲለቀቅ ማለት ነው እዚህ ቻናል ላይ ቪዲዮ ሲለቀቅ እኔ ልንገርሽ መቤቴ፣ ይሄ የተሸጠው ቪዲዮ ላይ ያ ሰውዬን ደግሞ እኔ ምን እንደማደርገው ያያል። ብቻ ያድርሰን ፈጣሪ ለዛች ቀን። እቺ ቃሌን በተግባር ነው ማሳየው። ያ ቪዲዮ ብቻ ይፖሰት፣ እዛ ቻናል ላይ ቪዲዮ ይፖሰት እና እስቲ ፊት ለፊት እንታይ ከማን ቻናል እንደወሰደ ኬታብ ተደርጎ ከመሬት ላይ ያነሳው ይሁን እንጠይቃለን። አንድ ልንገርሽ፣ እኔ ይገርምሻል ማለት ነው እኔ ይሄም ቻናሌ ባይዘዊ ቲክቶክ ላይ የሆነ ቪዲዮ ከፖስትኩኝ ሪፖርት ይደረጋል፣ ኮሚኒቲ ጋር ይይዘኛል ሁሌ። ከዛ ከሱ ከተለያየ በኋላ 20 ምናምን ሺህ እንትን ብዬ ነበረ 20 ምናምን ሺህ ቲክቶክ ብዬ ነበረ። እሱንም ባን አስደረጉት። ኦኬ ምናምን ብዬ አሁን በዚቹ መጀመሪያ ላይቭ ነበር የተዘጋው እና ላይቭ ሲዘጋ ነው ይሄን ቻናል ራሱ የከፈኩት አንዳንዴ ላይቭ ለመግባት ማለት ነው። ከዛ ያ ባን ሲደረግ እዚህ ላይ ገባ። ያው እዚህ ላይ የመለቃቸው ቪዲዮዎች ኮሚኒቲ ጋር ኖ በቃ እሱ ሀሳብ አይደለም። ገባሽ? እና አሁን እየሰራ ያለሁት እኔ በራሴ ዩቲዩብ ነው፣ ዩቲዩብ ላይ ነው። እኔ ያ ዩቲዩብ እኮ ዛሬ ያመጣኝ እንደነገርኩሽ ስሙ ባነሩ ሁሉ ነገር ተቃይሮ ስለመጣ ነው። ስለዚህ ከ11 ወር መለያየት በኋላ ቅድሙ የፉአድን ጥያቄ እየመለሽለት ነው ማለት ነው። ከ11 ወር መለያየት በኋላ እኔም ረስቸው እሱም ረስቶኝ ህይወታችንን እየኖርን ዛሬ እዚህ ጋር ለመክሰስ የመጣሁበት ምክንያት ስሙ ቻናሉ ስሙ ተቀየረ፣ ባነሩ ተቀየረ። ስለዚህ ማን ነው ደስታ ቲቪ ብሎ ፋሚሊን እንዴት ይሸጣል? ለማምን ነው ባይሸጥ ደስታ ቲቪ ተብሎ ስሙ አይቀየርም፣ ባነሩ አይቀየርም። ሰው የቀየረው አካል ማን ነው? እሱንም ጊዜ ያሳየናል። እንኑር እንጂ እድሜ ይስጠን እንጂ እናየዋለን። ስለዚህ አሁን ፏድ ጥያቄዎችሽን ይመልስ። እሺ ፏድ። ኧረ አሁን ማዘም አያስፈልግም ሀቡዬ።
አሁን ይኸውልሽ እሷም ነገሩን አሳጥረዋለች አይደል? በጣም ቀላል አድርጓለች። በጣም ሲምፕል አድርጋልናለች። ቀለል አድርገን እንመልስና ከቻለን እንዝጋዋ። ሀቡዬ ቀለል አሁን እሷ ምንም ነገር ማውራት አልፈልግም ከአስከፈ እኔ የመጣሁበት አላማ እዚህ ጋር ሴም ካርዱን አውጥቶ ይስጠኝ፣ ቻናሌን እኔ በራሴ መንገድ ማስመለስ እችላለሁ ነው። ይህን ደግሞ አንተን እኛ በግድ ሳይሆን በጸባይ በፍቅር እንደ ሽማግሌ ሆነን ነው የምንጠይቅህ። ሴም ካርዱ በስመ ስለሆነ ሀቡዬ እኔ እናት ምን መሰልሽ፣ አሁንም አቴንሽኖች ወደ ሌላ ነገር እየሄዱ ነው እና እንዴት መሰልሽ ሀቡ ነገሮች በስነስርዓት ቢሆኑ ይሄ ባይቀሳሰሩ ቆንጆ ነው። አሁንም ነው የምልሽ በስነ ስርዓት ቢሆኑ ስልሽ፣ ለምሳሌ ሀቡዬ እኔ የሆነ ነገር ያደረኩ ነው የሚመስለው። አንቺ ሰብስክራይብሽ ስንት ነው? በቃ ነገ 190 ሺህ እናስገብ ማለት እኔ ብናስገባልሽ ማለት ብትስማሙ ብትታረቁ፣ እሺ ችግርሽ አሁን ቻናሉ የጠፋው ቻናል ሰብስክራይበሩ 193 ሺህ ስለሆነ ከሆነ እኛ የኢትዮጵያ ሕዝብ ሁላችንም ሰብስክራይበር ግን እዛ ቁጥር ላይ ብናደርስልሽ ደስተኛ ትሆኝና ትታረቃላችሁ ወይ? እኮ እኔ ጥያቄ እኮ እናንተን ለማስማማት ነው እኮ። ወልዳችኋል፣ ተለያይታችኋል። እናንተን ለማስማማት ብቻ አይደለም ስልሽ እሱ ብቻ ሳይሆን አልተጣላንም። እዚች ጋር ባይዘው እየተከራከርን ነው። አልተጣላንም። አይ ነው ግን መሰለሽ ፍቅር አብራችሁ ፍቅረኛሞች መሆን ባችሉ ልንገርሽ፣ ፍቅር እሱ ስቲል ይፈልጋል። ደጋግሞም ተናግሯል። ኦልሬዲ ሰምተሻል። ሽማግሌም ልኮብሻል። ስቲል ትፈልጋለህ ከእሷ ጋር መሆን አይደለም? ስቲል እኔ አንደርስታንድ ያደረኩት ቅድም ብዙ ሽማግሌ ያኔ ይፈልግ ነበር። ስለዚህ እኔ ደግሞ ስቲል ይፈልጋል ብዬ ስላሰብኩ እኔ ሶሪ ተንከራትቻለሁ። በጣም ብዙ ደክም ያለው ለዛ ደግሞ አሁን ያለውን ነገር ታርቃችሁ ያለውን ነገር በጣም ብዬ እናጠቃል። እሺ ባልና ሚስት መሆን ባትችሉ ድጋሚ ግን እናትና አባት ስለሆናችሁ በፍቅር ልጃችሁን አብራችሁ እየተገናኛችሁ አብራችሁ እያጫወታችኋት አብራችሁ እንድታሳድጓት ነው። ገባችሁ? ሰላም እንዲሆን ነው መሀላችሁ ባይዜ ማለት ነው። አቡዬ እኔም በጣም የምፈልገው አሁን ቅድም ያላነሳውልሽ ለዚህ ነው ስለ ልጅ ምናምን በቃ ዲቴል ብዙ አይወራ ስለተባለ እንጂ ይኸውልሽ ልጁን አይጠይቅም ለሚለው ጥያቄ ምን መሰልሽ፣ እኔ በተጣላንበት በትንሽ ጊዜ ውስጥ እሷ ስልሽ መቀሌ ሄዳ ነበር። መቀሌ ሆና ልጄን ማየት አልችልም፣ እሷ ናት ልጄን ልታሳየኝ የምትችለው። የሆነ ከተመለሰች በኋላ ምናምን ነገር ባይዜ ልጄን ልጠይቃት ሞክሬ ማየት እንጂ እንደዚህ ማየት